ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በዛሬው ይዤላችሁ የመጣሁት ኮምፒውተር ምንድን ነው የሚልና አጠቃላይ ስለ ኮምፒውተር ቴክኖሎጂ፣ ኮምፒውተር አሁን ባለንበት ዘመን ባለፈውና እንደገና የኮምፒውተርና ኮምፒውተር ቴክኖሎጂ ፊውቸር ምን ይመስላል የሚለውን በደንብ በዝርዝር በተከታታይ ክፍሎች የምናይ ይሆናል። ይህ የተዘጋጀው ቱቶሪያል ከጀማሪ አንስቶ አድቫንስ ለሆኑ የሚያገለግል ነው። ተከታተሉ። ኮምፒውተር ምንድን ነው? ኮምፒውተር እንግዲህ በኤሌክትሪክ የሚሰራ ማሽን ወይም ዲቫይስ ነው። ኮምፒውተር እዛን ኤሌክትሮኒክ ማሽን ኦር ዲቫይስ እንላለን። ይህ ኤሌክትሮኒክ ዲቫይስ ወይም ማሽን ከሌሎች ኤሌክትሮኒክ ማሽኖች የሚለየው በምንድን ነው? ኮምፒውተር ኤሌክትሮኒክ ማሽን ነው ብለናል። እንግዲህ ሁሉም ኤሌክትሮኒክ ማሽኖች ግን ኮምፒውተሮች አይደሉም እና ይህ ኤሌክትሮኒክ ማሽን ከሌሎች የሚለየው ዋና 4 ተግባራቶች አሉት ማለት ኮምፒውተር የሚሰራቸው። የመጀመሪያው ኢንፑት አክሰፕት ማድረግ፣ ሁለተኛው አክሰፕት ያደረገውን ኢንፑት ፕሮሰስ ማድረግ፣ ሶስተኛው አውትፑት መስጠት፣ አራተኛው ደግሞ ስቶር ማድረግ ነው። ኢንፑት ምንድን ነው? ኢንፑት ማን ይሰጠናል? ኢንፑት የምንለው ዳታ ነው። ዳታ ምንድን ነው? ግብአት። ኮምፒውተራችን ግብአት ይቀበላል። ግብአት ከማን ይቀበላል? ወይስ ማን ነው ግብአት ለኮምፒውተራችን የሚሰጠው? የኮምፒውተሩ ተጠቃሚ አካል ነው። ተጠቃሚውን አካል ምን እንለዋለን? ዩዘር። ዩዘራችን ማሽን ሊሆን ይችላል፣ ሰው ሊሆን ይችላል። በብዛት አሁን እኛ ስለምንጠቀም ሰው ብለን እናያዘው፣ ግን ሰው ብቻ አይደለም ዩዘራችን። የተለያዩ ማሽኖችን ሊሆኑ ይችላሉ። ራሱ ኮምፒውተር፣ ሌላ ኮምፒውተር ሊሆን ይችላል፣ ሮቦቶች ሊሆኑ ይችላሉ። ነገር ግን በዋነኝነት ሰው የሚለውን እናያዝና ከሰው ከተጠቃሚው ግብአት ይቀበላል። ያ ግብአት ዳታ ወይም ኢንፑት እንለዋለን። ያንን የተቀበለውን ግብአት ፕሮሰስ ያደርጋል። ፕሮሰስ የሚያደርግበት ደግሞ ፕሮሰስ ማድረጊያ ሲፒዩ የተባለ ዲቫይስ አለው ውስጡ ላይ። ያንን ፕሮሰስ ካደረገ በኋላ ምን ይሰጠናል? ውጤት ወይም ሪዛልት የምንለው። ያ ሪዛልታችን ምን ይባላል? አውትፑት ወይንም ኢንፎርሜሽን እንላለን። ውጤታችንን ኢንፑት ይቀበላል፣ ፕሮሰስ ያደርጋል፣ አውትፑት ይሰጠናል። ወይንም ዳታ ይቀበላል፣ ያንን ዳታ ፕሮሰስ ያደርጋል፣ ምን ይሰጠናል? ኢንፎርሜሽን። ዳታውን ፕሮሰስ አድርጎ ኢንፎርሜሽን የሚሰጠን ወይንም ግብአት ተቀብሎ ግብአቱን ሰርቶት ፕሮሰስ አድርጎ ውጤት የሚሰጠን ማሽን። ውጤት መስጠት ብቻ ሳይሆን የሰጠንን ውጤት፣ የሰጠንን ሪዛልት፣ የሰጠንን ኢንፎርሜሽን ደግሞ ምን የሚያደርግ ስቶር የሚያደርግልን ወይም የሚያስቀምጥልን፣ የሚይዝልን፣ የሚያከማችልን የማሽን አይነት ነው ኮምፒውተር የምንለው። ኮምፒውተር የምንለው ማሽን እንግዲህ ኢንፑት፣ ፕሮሰስ ኤንድ አውትፑት እና ስቶሪንግ እነዚህን ስራዎች የሚሰራልን ማሽን ነው ኮምፒውተር የምንለው። ኮምፒውተር ዲዛይን ሲደረግ በመጀመሪያ አሁን ያው ኮምፒውተር 5 ጀነሬሽኖች ላይ ደርሷል። የመጀመሪያው ጀነሬሽን፣ ሁለተኛው ወይም የመጀመሪያው ትውልድ ኮምፒውተር፣ ሁለተኛው ትውልድ፣ ሶስተኛው፣ አራተኛው እያለ አሁን 5ኛው ትውልድ ኮምፒውተር። ይሄ ኮምፒውተር ፊውቸር ኮምፒውተር ይባላል ወይም ኤአይ የምንለው ላይ ደርሷል። የመጀመሪያው ትውልድ ወይም ፈርስት ጀነሬሽን ኮምፒውተር ሲሰራ ኮምፒውተር የተሰራበት ዓላማ ትልልቅ ካልኩሌሽኖችን ለማከናወን ነው። እንደ ሚሊተሪ ካልኩሌሽኖችን፣ ሳይንቲፊክ ካልኩሌሽኖችን እና ለቢዝነስ የመሳሰሉ ነገሮችን እንዲሰራ ነበር። ነገር ግን በጊዜ ሂደት ውስጥ ይህ ኮምፒውተር የተባለ ማሽን በቴክኖሎጂ ራሱን እያሳደገ መጥቶ አሁን ላይ በጣም ትልልቅ የተባሉ ውስብስብ ስራዎችን እና በጣም ብዙ ስራዎችን፣ ይሄ ነው የማይባሉ ስራዎችን የሚያከናውን ማሽን ሆኗል ማለት ነው። እንግዲህ ይህ ማሽን ከኢንተርቴንመንት አንስቶ በትልልቅ ፋክትሪ ውስጥ፣ በትልልቅ ኢንዱስትሪ ውስጥ
የተለያዩ ነገሮችን ለመስራት የምንጠቀምበት ማሽን ነው ማለት ነው። በአሁኑ ሰዓት ኮምፒውተር የማይገባበት ቦታ የለም። በሕክምናው ዘርፍ፣ በትምህርት፣ በግብርና፣ በንግዱ፣ በተለያዩ ቦታዎች ላይ እንግዲህ ያለ ኮምፒውተር እገዛ አሁን ላይ ብዙም ስራዎች እየተሰሩ አይደሉም። ኮምፒውተርን ለምን መጠቀም አስፈለገ ስንል ደግሞ ኮምፒውተር በጣም ብዙ ጥቅሞች አሉ። ከዛ ውስጥ አንደኛው ምንድነው? ስራን በፍጥነት የማከናወን አቅሙ ኮምፒውተር ተመራጭ እንዲሁም በየቦታው እንዲያገለግል ያስቻለበት ምክንያት ስራን በፍጥነት ማከናወኑ፣ ብዙ ስራ በአንዴ ማከናወን መቻሉ፣ ሌላው ደግሞ ተአማኒነት ማለት አንድ የሰጠነውን ነገር በድካም ምናምን የሚያበላሽብን አይነት ነገር አይደለም። እነዚህ ነገሮች ኮምፒውተርን ተመራጭ ማሽን አድርገውታል። ያለ ኮምፒውተር ዓለማችንን ማሰብ ከባድ እስኪሆን ድረስ በጣም ብዙና ውስብስብ ስራዎችን እያከናወነ የሚገኝ ማሽን ነው። እነዚህን ስራዎችን የሚሰራው ይህ ማሽን እንግዲህ የተገነባበት ነገር አለ። እሱም ሃርድዌር እና ሶፍትዌር ኮምፖነንት የምንለው ኮምፒውተር የተገነባው ከነዚህ ሁለት ፓርቶች ነው። ሃርድዌር የምንለው ልናየው፣ ልንዳስሰው፣ ልነካው የምንችለው የኮምፒውተራችን ክፍል ሲሆን እሱም በሁለት እንከፍለዋለን፣ ውስጣዊና ውጫዊ ብለን። ውስጣዊ የምንለው ኮምፒውተራችንን ፈተን ውስጥ የምናገኘው በእጅ የሚነካ በአይን ሊታይ የሚችለው የኮምፒውተሩ ክፍል ሲሆን፣ ውጫዊ የምንለው ደግሞ ፊት ለፊት ላይ የምናየው ማውዙ፣ ኪቦርዱ፣ ሞኒተሩ የመሳሰሉት ናቸው። ሌላው ኮምፒውተር የተገነባው ከሶፍትዌር ነው። ይሄ ሶፍትዌር ሊታይ፣ ሊዳሰስ፣ ሊነካ የማይችል ነገር ግን ኢንስትራክሽን ወይም ፕሮግራም ነው። ሃርድዌሩ ምን መስራት እንዳለበት፣ እንዴት መስራት እንዳለበት፣ መች መስራት እንዳለበት ትዕዛዝ የሚሰጠው ኢንስትራክሽን ወይም ፕሮግራም ሶፍትዌር ይባላል። እንግዲህ ኮምፒውተር የምንለው ማሽን ከነዚህ ሁለት ኮምፖነንቶች ነው የተገነባው። ኮምፒውተር እንግዲህ ኢንፑት ይቀበላል፣ ፕሮሰስ ያደርጋል፣ አውትፑት ይሰጠናል፣ ስቶር ያደርጋል ስንል እነዚህን የሚያደርገው በምኖቹ ነው? በነዚህ በሃርድዌር ኮምፖነንቶቹ እና ሶፍትዌሩን በመጠቀም ነው ማለት ነው እነዚህን ስራዎች የሚያከናውንልን። ይህ ኮምፒውተር የምንለው ማሽን እንግዲህ በአሁኑ ሰዓት ከካልኩሌሽን ፐርፐዝ ተነስቶ ይሄ የሰውን አስተውሎት ከመጠቀም የደረሰ ትልቅ ማሽን ነው እና ሌሎች ክፍሎችን ብትከታተሉ ጋብዛለሁ። አመሰግናለሁ።